ሰላም እንደምን አላችሁ የሁሉ ስፖርት ቤተሰቦች? እኛ በጣም ደህና ነን። ለአሁን የተሰሙ ስፖርታዊ መረጃዎችን ይዤላችሁ መጥቻለሁ። በአንጎላ ሉዋንዳ የሚካሄደው የወጣቶች አራተኛው የአፍሪካ ኦሎምፒክ ጨዋታ ቀጥሏል። ኢትዮጵያም ደረጃዋን ስታሻሽል 8ኛውን ወርቅ በአስደናቂ ሁኔታ አምጥታለች። በተለይ በዚህ ውድድር ላይ ብዙ ነገሮች ነበሩ የተከሰቱት። መንትዮቹ ለኢትዮጵያ ሜዳሊያ በማምጣት ታሪክ ሰርተዋል። ደራርቱ ቱሉና ጉዳፍ ጸጋይን ጨምሮ እንግዲህ በቦታው ተገኝተው ለአትሌቶች እያደረጉት ያለው ድጋፍና ስሜት የሚነካ ተግባር ደግሞ ሌላኛው መነጋገሪያ ጉዳይ ነው። ለመሆኑ በአንጎላ ሉዋንዳ ያለው ድባብ ምን ይመስላል የሚለውን እንነግራችኋለን። ኢትዮጵያ አሁን ላይ የምትገኝበትን ደረጃ ጨምሮ በሁለተኝነት የምናየው ጀግናው አትሌታችን ቀነኒሳ በቀለ የተናገረው ጉዳይ ነው። ኢትዮጵያ በ5000 በ10000 የመሳሰሉ የትራክ ውድድሮች ላይ አደጋ ላይ እየፈጠረ ነው። እንዲሁም ደግሞ ሯጮች ወደ 5 ኪሎ ሜትር 10 ኪሎ ሜትር ማራቶን ወይም ወደ ጎዳና ላይ ሩጫ እየወጡ ነው የሚል ቅሬታ እየተሰማ ነው። ለዚህ እንግዲህ ምክንያት ነው ያለውን ቀነኒሳ በይፋ ተናግሯል። ሌላኛው የምንሰማው ጉዳያችን ነው። በሶስተኝነት የሞሮኮ የአፍሪካ ዋንጫ እየደረሰ ነው። ለመሆኑ በዘንድሮ የአፍሪካ ዋንጫ ምን አዲስ ነገር አለ የሚለውን ደግሞ እንዲሁ በሶስተኝነት በተወሰነ መንገድ እንነግራችኋለን። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ወርቅና ብር ያመጡ ኢትዮጵያ ለሚያስጠሩ አትሌቶቻችን መልካም እድል እያላችሁ ለጥቂት ደቂቃዎች አብረን እንቆይ። በአፍሪካዊቷ ሀገር አንጎላ ሉዋንዳ እየተካሄደ ነው አራተኛው የአፍሪካ ወጣቶች ሻምፒዮና ወይም የአፍሪካን ዩዝ ኦሎምፒክ። በዚህ ውድድር ኢትዮጵያ 8ኛውን ወርቅ በአስደናቂ ሁኔታ አምጥታለች። ዮሐንስ ዘለቀ ለኢትዮጵያ 8ኛውን ወርቅ ማምጣት ችሏል። በክብደት ማንሳትን ጨምሮ ከሁለተኛ የኢትዮጵያ ኦሎምፒክ ወጣቶች ጨዋታ የተገኙ ብርቅዬ ታዳጊዎች በሉዋንዳ ታምራዊ ብቃት ማሳየታቸውን ቀጥለዋል። ምክንያቱም ታዳጊዎች ላይ መስራት ምን ያህል ጥቅም እንዳለውና ኢትዮጵያ በዚህ ደረጃ መስራት ከቻለች ትልቅ ደረጃ ላይ እንደምትደርስና ሩጫ ላይ ብቻ ከመንጠልጠል ባለፈ በሌሎች የአትሌቲክስ ስፖርት ዘርፎች መስራት አዋጭ ነው የሚያስብሉ ውጤቶች ታይተዋል። ከነዚህ ውስጥ አንዱ እንግዲህ የዮሐንስ ዘለቀ ወርቅ ነው። በ73 ኪሎ ግራም ኮትዲቫራዊ አቻው ጋር ነው የተጫወተው። ዮሐንስ 2-0 በማሸነፍ እንግዲህ ለኢትዮጵያ ወርቁን ማስገኘት ችሏል። ከዛ ውጭ እንግዲህ በአንጎላ ሉዋንዳ ኢትዮጵያ ልጆች በርከት ያሉ ታሪኮችን ነው መስራት የቻሉት። በዚህ ውድድር እንግዲህ መንትያ ተማማቾች የብርና የነሐስ ሜዳሊያ ማስገኝተዋል። የፈንጂና የቶሬ የተሰኙ ኢትዮጵያውያን የሁለተኛው ኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ውጤት በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ሜዳሊያ ነው። ጥቁር ወርቆቹ ሁለት ብርቅዬ ሜዳሊያዎችን ለኢትዮጵያ በማምጣት ኢትዮጵያ በዚህ ዘርፍም መስራት እንዳለባት ያሳየ ክስተት ሆኗል። የፈንጂ በ63 ኪሎ ግራም የብር ሜዳሊያ ስታሸነፍ ኤቶሬ በ45 ኪሎ ግራም የነሐስ ሜዳሊያ በማምጣት የኢትዮጵያ ሜዳሊያዎችን ከፍ ማድረግ ችሏል። ከዛ በዘለለ አብርሃም አዱኛ በ51 ኪሎ ግራም ወንዶች ለኢትዮጵያ የወርቅ ሜዳሊያ አሸንፏል። አብርሃም ግብጻዊን ማዚን አህመድን 2-0 በሆነ ውጤት በማሸነፍ ነው የወርቅ ሜዳሊያ ያሳካው። ኢትዮጵያ እንግዲህ የዋናው ኦሎምፒክ ላይ የምትሳተፈው በሩጫ ብቻ ነው። እነሱም 800፣ 1500፣ 5000 ማራቶን እና የመሳሰሉት ናቸው። ስለዚህ በቀስት ውርወራ፣ በከፍታ ዝላይ፣ በአጭር ዝላይ፣ በዋና፣ ባሎሎ ውርወራ፣ በጦር ውርወራ፣ በቦክስ አትወዳደርም የሚል ቅሬታ አለ። ያንን ለመመለስ እንግዲህ ከወዲሁ እየተደረገ ያለው ስራ ውጤት እያመጣ ነው። አብርሃም እንግዲህ በ51 ኪሎ ግራም ነው በመጀመሪያ ዙር የኬንያ ሌሴቶና ቱኒዚያዋ ተጋጣሚዎችን አሸንፎ ነበር። ሜዳሊያውን በመጨረሻ ከታሪካዊ ተቀናቃኛችን ከግብጽ ነጥቆ ወደ ኢትዮጵያ አምጥቶታል። በሌሎች ዛሬ በተደረጉ የወርልድ ቴኳንዶ ውድድሮች ኢትዮጵያ ተጨማሪ ሜዳሊያዎችን አሳክታለች። በውድድሩ 3 የነሐስ ሜዳሊያ ተመዝግበዋል። በ68 ኪሎ ግራም ወንዶች አብርሃም በቀለ ለኢትዮጵያ የነሐስ ሜዳሊያ በዚህ ውድድር ላይ ማስገኘት ችሏል። በወርልድ ቴኳንዶ 5 ሜዳሊያዎች እስካሁን ድረስ መመዝገባቸው ይሄ በጣም አስደናቂ ጉዳይ ነው። ከዛ ውጭ እንግዲህ ሌላኛው አነጋጋሪው ጉዳይ በሻምፒዮና የተሳተፉ ሁሉም ተወዳዳሪዎች የኢትዮጵያ ኦሎምፒክ ኮሚቴ ካዘጋጀው ሁለተኛ የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች የተገኙ ናቸው። የኢትዮጵያ ኦሎምፒክ ኮሚቴ ለሀገር ኩራት ከፍተኛ አስተዋጽኦ እያበረከተ ነው ብላለች ጉዳፍ ጸጋይ።
በነገራችን ላይ ጉዳፍ ጸጋይን ጨምሮ ታዋቂው ደራርቱ ቱሉ አትሌቶችን በማቀፍ በማበረታታትና ሜዳሊያ ከፍ እንዲል የኢትዮጵያ ስምም እንዲጠራ እዛው በመገኘት አትሌቶቻችንን እያበረታቱ ነው የሚገኙት። ይህም አትሌቶችን ከፍ ላለ ድል እያነሳሳቸው ነው የሚገኘው። ታዋቂ አትሌቶች እዛ መገኘታቸው ትርጉሙ ከፍ ያለ ነው ተብሎ እየተነሳ ነው። ለማንኛውም የዛሬ የጨዋታዎችን ሳይወክል ደቡብ አፍሪካ የወጣቶችን የኦሎምፒክ ጨዋታዎች 2025 ሉዋንዳ አንጎላ ውድድርን እየመራች ነው። 96 ሜዳሊያዎችን ሰብስባለች። 45 ወርቅ፣ 37 ብርና 14 ነሐስ። አልጄሪያ ደግሞ 27 ወርቅ ሰብስባለች፣ 20 ብር እንዲሁም 21 ደግሞ ነሐስ በመያዝ በ68 ሜዳሊያ በሁለተኝነት ደረጃ ላይ ተቀምጣለች። ከዛ ውጪ ግብጽ አለች። ግብጽ በ18 ወርቅ፣ በ17 ነሐስ፣ በ1 ሜዳሊያ፣ በ25 ደግሞ ነሐስ በአጠቃላይ በ60 ሜዳሊያ ሶስተኛ ነች። ኢትዮጵያ እስካሁን ድረስ እንግዲህ ሰባተኛ ላይ ነው የምትገኘው። 8 ወርቅ፣ 5 ብርና 6 ነሐስ በድምሩ 18 ሜዳሊያዎችን ይዛለች። ምናልባት ኢትዮጵያ የምርት በረታ ከሆነ አዘጋጇን ሀገር አንጎላን በመብለጥ ወደ 6ኛ ደረጃ የምትመጣበት እድል ሰፊ ነው። ይህም ብቻ እስከ 3 ባሉት ዝርዝር ውስጥ ለመካተት ግን እጅግ ከፍተኛ ነው። ኢትዮጵያ ገና 8 ወርቅ ስታመጣ በ3ኛ ደረጃ ላይ የምትገኘው ግብጽ 18 ሜዳሊያዎች ናቸው ያሏት። ስለዚህ እጅግ ፈታኝ ናቸው። ምናልባት ግን ኢትዮጵያ 4ኛ ሆና ልትጨርስበት የምትችል እድል ሰፊ ነው። ከዛ ውጪ አንድ ጉዳይ እናንሳላችሁ። ይህም የቀነኒሳ በቀለ ጉዳይ ነው። አትሌት ቀነኒሳ በቀለ አንድ ሐሳብ አንስቷል። የኢትዮጵያ አትሌቲክስ በተለይ ከቅርብ ጊዜ ወዲህ ውድድሩን የትራክ ውድድሮችን እየተው ወደ ጎዳና ላይ ውድድር እየሄዱ ነው የሚል አስተያየት እየተነሳ ነበር። ይሁንና ለዚህ ምክንያቱ ምንድነው ለሚለው እጅግ በርካታ ሐሳቦች ይነሳሉ። የትራክ ያለመመድ የቦታ መስሪያ እጦት፣ የውድድሮች ማነስ ሲነሳ ነበር። ቀነኒሳ ግን ውድድሮች መቀነሳቸውን ተከትሎ አትሌቶች አለድሜያቸው ወደ ጎዳና ላይ ውድድሮች እያመሩ ነው ብሏል። እኛ በተለይ የመጀመሪያ 5000 10,000 ሩጫ ከጨረስን በኋላ እድሜያችን ሲገፋ ነው ወደ ጎዳና ሄድ ነው ብሏል። በእርግጥ ዮሚፍን ጨምሮ በርካቶች በወጣትነታቸው ወደ ጎዳና ሄደዋል። እነ እጅጋየሁ ታየን ማየት እንችላለን። ለዚህም ቀነኒሳ በዓለም አቀፉ የአትሌቲክስ ማህበር የሚዘጋጁ ውድድሮች መቀነሳቸው አንዱ ምክንያት ነው ይላል። ውድድሮች ወደዚህ ወደ እያመሩ ነው ሲል አዲስ ሚዲያ ኔትወርክ ተናግሯል። አትሌቶች ከትራክ ወደ ጎዳና ለመሮጥ የሚወስኑበት ምክንያት ከውድድር በኋላ ለአትሌቱ የሚሰጠው ጥቅም በቂ ባለመሆኑ ነው። የጎዳና ውድድሮች ግን በየሳምንቱ በመላው ዓለም መካሄዳቸው አትሌቶች ያንን ምርጫቸው እንዲያደርጉ አድርጓል። እናም ምክንያቱ ነው ሲል ገልጿል። በፊት የነበረው ብሔራዊ ቡድን መበተኑም የቡድኑ መንፈስ ላይ ክፍተት ፈጥሯል ብሏል። በተለይ በኢትዮጵያ ቡድን ላይ ቀነኒሳ አሰልጣኞች ምክር በመስጠት ሊመልሱት እንደሚገባ ማስተያየቱን ሰጥቷል። በፊት ብሔራዊ ቡድን አለ። በዛ ብሔራዊ ቡድን ለትራክ የሚሮጡ አሉ። የኢትዮጵያን ሀገርና ስምን የማስጠራትና ለሰንደቁ የመዋደቅ ነገር ነበር እየቀነሰ መጥቷል ሲል ቀነኒሳ ሐሳቡን አንስቷል። በመጨረሻ አንድ ጉዳይ ላንሳላችሁ። የሞሮኮ የአፍሪካ ዋንጫ ነው። የሞሮኮ የአፍሪካ ዋንጫ ነገ ይጀምራል። 35ኛው የአፍሪካ ዋንጫ ነው። የዚህ ዓመቱ መድረክ ኮት ዲቯር ካሰናዳቸው የ23 ውድድር ከፍ ባለ ጥራት እንደሚመጣ ይገመታል። ልክ እንደ ዓለም ዋንጫና አውሮፓ ዋንጫ ውድድሮች አዘጋጇ ሞሮኮ ውድድሩን ታሳቢ በማድረግ 4 አዲስ ስቴዲየሞችን ገንብታለች። ደግሞ ከዚህ ቀደም የነበሩ 5 ስቴዲየሞችን እድሳት ተደርጎላቸዋል። ለጨዋታው እስካሁን ከ800,000 በላይ ቲኬቶች መሸጣቸውም ተሰምቷል። ወደ ስፍራ የሚያቀኑ ደጋፊዎችን ከቦታ ቦታ ለማንቀሳቀስ የፈጣን ባቡር አገልግሎቶችም ዝግጁ መሆናቸውን የተሰማው በአገሪቱ ብቸኛ የሆነ የባቡር መንገዱ ታንጌር፣ ራባትና ካዛብላንካ ከተሞችን በማስተሳሰር ደጋፊዎችን ወደ ስቴዲየምና ከስቴዲየም ወደ ቤታቸው ይመልሳል ተብሏል። በአጠቃላይ ውድድሩ ከሚዘጋጅባቸው 9 ስታዲየሞች 6 የሚገኙት በእነዚህ ከተሞች ነው። በ35ኛው አፍሪካ ዋንጫ ከሚሳተፉ 24 ሀገራት 7ቱ ለ26 የዓለም ዋንጫ የሚያልፉ መሆኑ ፉክክሩን ከፍ ያደርገዋል ተብሎ ይጠበቃል። ኢትዮጵያ እንግዲህ በሚያሳዝን ሁኔታ ራሷ ከመሰረተችውና ዋንጫም ከበላችበት ከአህጉሪቱ ትልቁ ድግስ የምትሳተፍ አይሆንም።